እንዴት አንተ የወንድምህን ሚስት ታወራለህ? እኮ የነውሮች ሁሉ ነውር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንኳን ወደ አቲፍ ቤት በሰላም መጣችሁ። አሪፍ የሆኑ እስላማዊ የሆኑ ቪዲዮዎችን ምናቀርብበት ቻናል ነው። ስለዚህ ይህን ቻናል ለወዳጅ ለዘመዶቻችሁ አጋሩ። ቪዲዮን ከመጀመራችን በፊት አንድ ሐሳብ አለኝ። እዚህ ቻናል ላይ አሁን ብቻ አይደለም ወደፊትም ሁሉ የሚቀጥል ቢዝነሳችሁን እየሞከራችሁ በተለይ ሙስሊም ወንድምና እህቶቼ እየሞከራችሁ ያላችሁትን ቢዝነሳችሁን ለማስተዋወቅ በነፃ ለማስተዋወቅ ፈቃደኛ ነኝ። ስለዚህ እኛ እንደዚህ ካልተጋገዝን ማንም አያግዘንም። ስለዚህ እኛ እርስ በራሳችን እንተጋገዛለን። በአንድ ቪዲዮ አንድ ቢዝነሳችሁን አስተዋወቅላችኋለሁ። ዛሬ ብቻ አይደለም ወደፊትም ኢንሻአላህ። ስለዚህ የቲክቶክ አካውንቴን የኢንስታግራም አካውንቴን አስቀምጥላችኋለሁ። የፌስቡክ አካውንቴንም ከላይ ይኖራል። ስለዚህ በዛ ኮንታክት አድርጉኝና ቢዝነሳችሁን እናስተዋወቅላችኋለን። ስለዚህ ወደ ቪዲዮ እንሂድ። ወንድ ልጅ አላህ ጠንከር አድርጎ ፈጥሮታል እንጂ የደበቀውን ህመም ስቃዩን ቢያካፍለን ኖሮ ከሸክሙ ክብደት የተነሳ ወድቀን በተገኘን ነበር። ልክ ያዕቁብ አለይሂ ሰላም የልጃቸው የመራቅ ህመም በስቶ ከሐዘን ብርታት የተነሳ አይናቸውን ባጡ ጊዜ መራራቁን አቀርቡ ዳግም ከልጃቸው ጋር አገናኝቶ ያስደሰተ ጌታ ምን ተሰጥቶት ምን አገኘ እስክትባል ድረስ አላህ ያስደሰተህ ከሰው ደብቀህ በሸሸከው ወጥ አርገህ ባለፍካቸው ነገሮች ላይ ሁሉ አላህ ይሆነ። ልክ ሙሳና ሃሩን ስቃይ እንግልቱ በስቶባቸው አምባገነኑ ክፋትን እንዳይሰራ እንሰጋለን ባሉ ጊዜ አትፍሩ እኔ ከናንተ ጋር ነኝና ብሎ ያበሰረ ጌታ እንዳይመጣ ከፈራኸው እንዳይደርስ ከሰጋኸው ነገር በሙሉ አርቆ በወደድከው በተመኘኸው ነገር አላህ ያስደስተ። አሚን በል። ወላሂ አላህ ይባርክ። ሰዎች በሶስት ይከፈላሉ። አንደኛው የምርጦቹ ናቸው። እንደ መላእክት ደረጃ ላይ ያለ ሰው ነው። ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር ያኒ አላህ ዘንድ የሚወደድ ሰው አንፈዑሁም ሊናስ እኮ ነው። ሰው የሚጠቅሙ ሰዎች አላህ ሰው ያርገና። ሁለተኛው የጉኡዛን ደረጃ ነው። ጉኡዛን ድንጋዩ ምኑ ማለት የድንጋዩ አያማ አይሰድብህ ምን ያረግ በቃ በሁሉል المجنون የተባለው ቀብር ይሄድ ነበር። ቀብር ቁጭ ይላል ሄዶ ሰፋ አምዋቶቹ ተሻሉት ከአህያው ሰው ሄዶ ምን ሆን ካለው አንተ አይስ እነዚህ ተሻሉኛል እዚህ ያሉት ለምን ሲሉት እንጀለስቱ لا يؤذوني وان ذهبت لا يغتابوني አለ። ከነሱ ጋር በሆን አዛ ያረጉኝ ብተዋቸው አያሙኛል። አማን ነው ለነሱ ጋር። ሶስተኛ ከልሐየቲ ወልአቃሪብ አሉት ኪታብ ላይ እንደ ጊንጥና እባብ የሆኑ ሰዎች ቢናገሩ ሰው ቀልብ መስበር ሰው አዛ ማድረግ የሰው ነውር መከታተል ከዳ አንዳንዴ እንዲህ አይነት خلق ዳኢ ይሆናል። ሼኽም ሊሆን ይችላል። ሼኽነት እኮ በአፍህ ዒልም እኮ ይሁዲው ይችላል እኮ ጃሚዓ ግባና ቀራ ተፍሲሩን ሐዲሱን አስራት ባለ ሙፍቲ ትሆናለህ። ዒልም የምላስ ዒልም ሁሉም ይችላል። ሙናፊቁም ካፊሩ የቀልቡ ግን ኑር ያለው ዒልም ይሄ ተቂይ ነቂይ ሆነው እንጂ ይችላል። አሁን ደግሞ በመቀጠል የያሲን ኑሩን ቪዲዮ አብረን እናያለን። ስለ ቪዲዮ እንደዚህ ነው አላላችሁም። ስለዚህ ራሳችሁ እንድታዩት ነው የምፈልገው። ለዛ ነው ዝም የምላችሁ። የሱን ቪዲዮ አብረን እንከታተል። ካዕባ ትናዳለች ሚያፈርሳት ይመጣል ይላሉ። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? يخرب الكعبة ذو السويقتين من الحبشة ካዕባን እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ካዕባን መጥቶ ያፈርሳታል። በሌላም ዘገባቸው ለይህን ሰው ሲገልጹልን ከአኒ አራሁ እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው የቅለዑሃ ሐጀራን ሐጀራ አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ወየስሉቡ ሑልየሃ ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው። ሊያውም እኛ ሀገር ነው ሀበሻ
እንዲህ አይነት ጓደኛ ካላችሁ ሜንሽን አድርጉላቸው። ወደ ቪዲዮ እንሂድ። ጓደኛ የሚባሉት ሲለያዩም ለአላህ ሲገናኙም ለአላህ ሲዋደዱም ለአላህ ሲተራረሙም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው። አሁን በመቀጠል የኡስታዝ አቡ ሐይደርን ቪዲዮ እንከታተላለን። ስለዚህ አብረን እንቆይ። አንድ ሙስሊም ሰጋጅ ሰላተ ዙህርን እየሰገደ ነበር። ለአምስተኛ ረክዓ ተነስቶ ቆመ። ወለም የዝኩር الزيادة إلا وهو في التشهد። ይሄን አምስተኛ ረክዓ መጨመሩን ግን አላስታወሰም። አተህያቱ ቁጭ ብሎ በሚቀራበት ጊዜ እንጂ ሙሉ ረክዓውን ካጠናቀቀ በኋላ ነው። ተሸሁድ ቁጭ ባለበት አሁን የነበረው ቂያም አራተኛ ሳይሆን አምስተኛ መሆኑን አስታወሰ። ታዲያ ምን ያደርግ ሲባል ፈዩክሚሉ ተሸሁድ ያን የጀመረውን ተሸሁዱን ይጨርሰዋል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል። ሰላቱ ተጠናቀቀ ማለት ነው። ላመጣው አንድ ረክዓ አምስተኛ ቂያም ከዛ ምን ያደርጋል? ثم يسجد للسهو እዛው ባለበት ሁለት ጊዜ ስጁድ ይወርዳል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል ማለት ነው። فإن لم يذكر الزيادة إلا بعد السلام እሺ መጨመሩን ያስታወሰው ሰላቱን አሰላምቶ ከጨረሰ በኋላ እንጂ እዛው ሰላት ውስጥ ካልሆነስ ካሰላመተ በኋላ ዚክር እያደረገ ወይ ዱዓ ላይ ከነበር ዱዓ እያደረገ በሶላቱ ላይ አንድ ረክዓ መጨመሩ ትዝ ካለውስ ምን ያደርጋል? ሰጀደ ሊሰህዊ ወሰለም ሌላ ምንም የሚያደርገው ነገር የለም። እዛው ባለበት ሁለት ጊዜ ስጁድ ይወርድና ወደ ቀኝ ወደ ግራ ያሰላምታል። ወኢን ذكر الزيادة وهو في أثناء الركعة الخامسة ግን ጭማሬ መሆኑን ያስታወሰው እዛው በቆመበት ወይ ሩኩዕ በወረደበት ቢሆንስ? አራተኛውን ጨርሶ ያንን የዙህር ሰላት ለተሸሁድ መቀመጥ ሲገባው ረስቶ ለአምስተኛ ቆመ። ፋቲሃ ክልል ገብቷል። ፋቲሃን እየቀራ እያጠናቀቀ ወይ ግማሽ ላይ እያለ አሁን የቆመው አምስተኛ መሆኑ ትዝ ቢለው ወይ ሩኩዕ ላይ እያለ ትዝ ቢለውስ አሁን ምን ያደርጋል? አንዴ ጀምር ያለው ሊጨርሰው ሳይሆን ማለት ያለበት ጀለሰ ፊል ሐል ያለበትን ሁኔታ ትቶ ሄዶ ቁጭ ነው ማለት ያለበት። ለምን? ከሁለቱ ስጁዶች በኋላ አሁን የማን ነው መብቱ? የተሸሁድ የአተህያቱ ነበር። እሱ በጭማሬ ረስቶ ስለቆመ የቆመው ስለማይቆጠርለት ፋቲሃ ግማሽም ላይ ይሁን ሩኩዕም ላይ ይሁን ጭማሪ መሆኑ ትዝ ካለው ያንኑ ሳይጨርስ ወዲያው ትቶ ቁጭ ማለት አለበት። ከዋናው ሊቀጥል ማለት ነው። ከዛም ፈየተሸሀድ አተህያቱን ተሸሁድን ይቀራል። ثم يسجد ويسلم ከዛም ያሰላምታል ወደ ቀኝ ወደ ግራ ثم يسجد للسهو ويسلم ከዛ ድጋሚ ሁለት ጊዜ ስጁድ السهو ይወርድና ወደ ቀኝ ወደ ግራ ያሰላምታል ማለት ነው። አሁን በጥቅሉ ከዚህ ሁለት ነገር ነው የተማርነው ማለት ነው። በመርሳት ምክንያት የሚመጣ ጭማሪ ሰላቱ ላይም እያስታወስነው ይሁን ወይም ተሸሁድ ላይ ወይም ሰላቱ ካጠናቀቅነው በኋላ ስጁድ السهو ግድ መሆኑን አንደኛ ትምህርት አገኘን ማለት ነው። ሁለተኛ በጭማሪ ምክንያት የሚመጡት የሰላት ክፍሎች ስጁድ السهوአቸው ከማሰላመት በኋላ መሆኑንም ተረዳን ማለት ነው። ከማሰላመት በፊት ሳይሆን ካሰላመትን በኋላ ነው። ሁለት ጊዜ ስጁድ ይወረዳል። ከዛ ወደ ቀኝ ወደ ግራ ማሰላመት ይመጣል። ይሄ ንግግር ወይም ይሄ አባባል ሐሳብ ምን ማስረጃ አለው ይባልስ? ደሊሉ ذلك የዚህም ማስረጃ ይላሉ ሸይኹ ሐዲሱ ዓብድላህ ብን መስዑድ ረዲየላሁ ዐንሁ የዓብድላህ ብን መስዑድ ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ሶለ ዙህረ ኸምሰን አንድ ቀን የአላህ መልእክተኛ ዙህርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። ሰላቱን 5ኛ ረክዓ መጨመራቸውን ሰሃባዎች ካወቁ ለምንድነው ዛሬ እኛ ኢማሙ ለአምስተኛ ሲነሳ ሱብሃንአላህ እንደምንለው ለምን ሱብሃንአላህ አላሉ? ጭማሪ መሆኑን እያወቁ አብረው ሰግደዋል። ካሰላመቱ በኋላ ግን ጥያቄ አቀርበዋል። ምክንያቱ ምንድነው? ወህይ ወርዶ አልተጠናቀቀም። ምናልባት ትላንት የነበረው የ4 ረክዓ ህግ በጌታችን በአምላካችን አላህ መለኮታዊ ትእዛዝ
5 ተደርጎ ተጨምሮ ቢሆንስ የሰሃቦቹ ድርሻ መልእክተኛውን መከተል እንጂ ተሳስተዋል ብሎ መናገር አይችሉም። ስተት ለመሆኑ ማረጋገጫ የላቸውም። ወህይ ሙሉ በሙሉ ገና ተጠናቆ አልወረደም። ናሲኽና መንሱኽ የሚባሉ ህጎች ደግሞ አሉ። ምናልባት አዲስ ቢሆንስ ያላቸው አማራጭ ከመልእክተኛው ጋር አብረው ከሰገዱ በኋላ ጥያቄ ማቅረብ ነውና ምን አሉ መጨረሻ አዚደ ፊ ሶላህ አላቸው። ግርም እንዳይላቸው በሶላቱ ላይ አዲስ ነገር ተጨምሮ ነው እንዴ ሲሉ فقال صلى الله عليه وسلم وما ذاك من ተከሰተና አሏቸው። قالوا صليت خمسا 5 ነው አርሶ የሰገዱት አሏቸው። አሁን መልእክተኛው መርሳታቸው መሳሳታቸው ትዝ ስላላቸው فسجد سجدتين بعدما سلم ካሰላመቱ በኋላ 2 ጊዜ ስጁድ ሰህውን ወረዱ ይላል። ስለዚህ አንድ ስጁድ ሰህው መኖሩን ያሳየናል። 2 በጭማሪ ምክንያት የሚመጣ ከሆነ ስጁድ ሰህው ቦታው የት ነው ከተባለ ከኢማሙ ማሰላመት በኋላ የሚፈጸም ይሆናል ማለት ነው። ስለዚህ እዚህ ቻናል ላይ ምንድነው የምናደርገው? አንዳንድ ትምህርቶች ይኖራሉ፣ አንዳንድ አዝናኝ ቪዲዮዎች ይኖራሉ፣ አንዳንድ ደግሞ አስተማሪ ቪዲዮዎች ይኖራሉ። ስለዚህ ሁሉንም ሚክስ እያደረግን ነው የምናየው። እስካሁን ያለው ነገር እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁ ደግሞ ኮሜንት ስር ስጡኝ። የእናንተ ሐሳብ አስተያየት እኔን ይገነባኛልና የተሻለ ቪዲዮ፣ የተሻለ ነገር፣ የተሻለ ትምህርት ለማቅረብ ስለሚረዳኝ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነቢዩ አለይሂ ሰላቱ ወሰላም ሶላዋትን የሚያበዛ ሰው በዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ጋር ያደርግለታል። ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል። ታሞ ከሆነ ዓፊያውን ይመልስለታል። የተለያዩ ሀም ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል አንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሶላዋት ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓዬን በሙሉ እርሶ ላይ ሶላዋት ማውረድ አደርገዋለሁ ሲላቸው እንግዲያውስ አንተም የፈለግከውን ታገኛለህ ብለውታል አለይሂ ሰላቱ ወሰላም። ሰለላሁ ዐለይሂ ወሰለም። ቀጥሎ አሪፍ ቪዲዮ ነው መጋብዛችሁ። ስለዚህ ወደ ማብቂያው ደርሰናል። አሪፍ ቪዲዮ ነው፣ ተከታተሉን። ለምንድነው ዙህርና ዐስር ሰላት በሲር በሚስጥር የሆነው መግሪብ ዒሻ እና ፈጅር በድምጽ ከፍ ተደርጎ የሚሰገደው የሚለውን ነጥብ ሲያነሳ የዛኔ ረሱል ዐለይሂ ሰላቱ ወሰላም ከተወሰኑ ጥቂት ሰሃቦቻቸው ጋር ሆነው በመካ ሲሰግዱ አንደኛ ተከታዮቹ ትንሽ ናቸው፣ ሁለተኛ አቅምም አልነበራቸውም። ድምጻቸውን ከፍ አድርገው በዙህርና በዐስር ወቅት ከሰገዱ ለስራም ለመሳሰለው ነገር ወደ ደጅ የወጡ ሙሽሪኮች ድምጻቸውን ይሰሙና መተው አዛ ያረጓቸዋል፣ ያስቸግሯቸዋል፣ ሰላቱን ያበላሻሉ፣ እንዳይሰግዱ ያውኳቸዋል። መግሪብ ዒሻ እና ፈጅር ግን ከፍ የተደረገው ወደ 11 ሰዓት 12 ሰዓት አካባቢ ሁሉም ከስራው ወደ ቤቱ ደክሞት የሚገባበት ጊዜ ስለነበር ሁሉም ረፍት ላይ ነው፣ ቤቱ ሆኖ ከቤተሰቡ ጋር ነው። ያንን ስለማይሰሙ መግሪብ ዒሻ እና ፈጅር ድምጽ ከፍ ተደርጎ ተቀራ። በዛው ህጉ ቋሚ ሆኖ ጸና ነው የሚለው ኪታቡ ላይ። አላ ኩሊ ሐል እዚህ ጋር በእነዚህ ሰላቶች ላይ አሁን በተጠቀሱት እንደገና መግሪብ እና ዒሻ በመጀመሪያ 2 ረካዓ ላይ ድምጽን ከፍ ማድረጉ የተወደደ የሱና ተግባር ነው። የሰማዩን ካዕባ በይቱል ማዕሙር ይባላል። ከዚህኛው ከምድራዊ ካዕባ ትይዩ ነው ያለው 7ኛው ሰማይ። ይሄ ግዙፍ ካዕባ በየቀኑ 70,000 መላኢካ ገብቶበት ይወጣል። እስከ የውመል ቂያማ ተራ ይደርሳቸው። ሐጃውን እናንተ ልንደጋግም እንችላለን፣ እነሱ የመድገም እድል የላቸው። አላህ የማለበት የተከበረ ቤት ነው። ወልበይቲል ማዕሙር ብሎ ነቢዩላህ ኢብራሂም እሱን ተደግፈው ቁጭ ብለዋል። ሰላም በለው አላቸው ጅብሪል። ነቢዩን ሰላም ታቀረቡለት። እሳቸው ምን አሉ? መርሐበን በብን ሳሊሕ ወነቢይ ሳሊሕ፣ እንኳን ደህና መጣ ምርጡ ልጄ ምርጡ ነቢይ አሏቸው። ኢብራሂምንም ሰላምታ ጨረሱና ወደ ሲድረቱል ሙንተሃ አንዲት ዛፍ ጋር ወጡ። ግዙፍ ልዩ ዓለም፣ በቃላት የማይገለጽ ዓለም። ጅብሪልም ያኔ ዛ ቦታ ሲደርስ በትክክለኛ ክስተቱ ተገለጠ። ግዙፍ ነው ጅብሪል። ዙ ምረቲን ዙ ጀማል፣ የተለየ ውበት ያለው ክንፎቹን ሲዘረጋ ሉል ከክንፎቹ ውስጥ ይረግፋል የተባለለት።
ጅብሪልን ለሁለተኛ ጊዜ አዩት። ወለቀድ ረአሁ ነዝለተን ኡኽራ ዐንደ ሲድረቲል ሙንተሃ። ሲድረተል ሙንተሃ ላይ ጅብሪልን ሰባቱ ሰማይ የመዘርጋት ዕድል አይሰጠው። ሰባቱን ሰማይ ሲያልፍ ነው የተነፈሰው። ሙሉ ቅርጹን አዩት ነቢዩ ዓለይሂ ሰላቱ ወሰላም። ተአምር ሊያሳይ ነው አላህ የላካቸው። ከዛ ሲድረተል ሙንተሃ ላይ ጅብሪልን ተከተለኝ ሲሉት አንተ መሐመድ ሆይ የኔ የመጨረሻ ደረጃ ይሄ ነው። ወማ ሚና ኢላ ለሁ መቃሙን ማዕሉም። የራሳችን መቆም ያለን እዚያ ላልፍ ቀጥል አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ማ አክረመ ሙሐመዳ። ሲድረተል ሙንተሃን አልፈው ሰባቱን ሰማይ ጠቅልለህ ኩርሲይ ላይ ብትጥለው መሬት ላይ እንደወደቀ ቀለበትን የተባለለት ግዙፍ አለ። ኩርሲይን አልፈው ወደ ዓርሹ ተጠጉ። ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናጅ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ። ሰለዋቱ ረቢ ወተስሊማቱሁ ዐለይህ። እኔ 3-4 አይቼዋለሁ ቪዲዮን 3-4 ምስጥ ብዬ ነው ማየው እና አሁንም ድጋሚ ባየው ድጋሚ ይመሰጣለሁ። አሁን የመጨረሻ ቪዲዮ ነው። ስለዚህ እኔ የመጨረሻ ቪዲዮ ነው። ወላሂ ባልና ሚስት በተለያየ ፓተርን ቆይ ከባልና ከሚስት የበለጠ ቀርበት አለ ወይ? ወይዘሮ ሚስት ባሏን እስቲ ስልክህን ስጠኝ ብትለው ቆይ አንድ መመልሳት መልስ አለ ምናምን ነገር ትልና ምኢልና ነካ ያደርገዋል። ሚደልታቸውን እየደለተ ቴሌግራሙን በሌላ ፓተርን ከዘጋው፣ ዋትሳፑን በሌላ ፓተርን ከዘጋው፣ ኢሞውን በሌላ ፓተርን ከዘጋው ይሄ ሰው ምኑን ሰው ነው? እዛ ውስጥ ምን ስላለ ነው በእንዲህ አይነት በሌላ ፓተርን የሚዘጋው? ሴቷም በጣም በሚያሳዝን ሁኔታ ትዳር ማለት ትልቅ የተከበረ ቤት ነው አይደለም? እንደው ባልሽን አታክብሪ፣ አላህን አትፈሪ፣ ትጻጻፋለች ከወንድ ጋር። አሁን የሌላ ሰው ሆናለች። አንተ እኮ ያኔ በቃ መወሰን ስላቃተህ እንጂ ልቤ እኮ አንተ ጋር ነው ምናምን ትለዋለች። አጅሬ አክተር ደግሞ እንትን ይመስለዋል። በቃ እሷ እንኳን ሞኝ ብትሆን ወንድሙን አሁን እሱ ምን ማድረግ ነው የነበረበት? ወንድሙን እየጎዳው ነው አይደለም? እሷ ጅል እንኳን ብትሆን አይገርምም? አይ ፎቃኩ ስታውን እንደገባላ አለቀቃትም እኮ አያ ያቺ እንትና ሚስት እኮ አሁን ማያ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም እኛ እኮ ገና ስጋችንና እድሜያችንና ቁመታችን እንጂ ያደገው ብዙዎቻችን በቁርአንና በሐዲስ ትክክለኛ እድገት ይገባናል። አላህ ካደጉት ያደርጋል። እንዴት አንተ የወንድምህን ሚስት ታወራለህ? እኮ የነውሮች ሁሉ ነውር ነው። ወላሂ ኪስ ማውለቅ ወንጀል ነው። ይሄ ግን የሰው ልብ ማውለቅ ደግሞ የወንጀሎች ሁሉ ወንጀል ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም እደግመዋለሁ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም እደግመዋለሁ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የሰው ሚስትን ያስኮበለለ ሰው አሉ ከኛ አይደለም አሉ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካልሆን ከማን መሆን እንፈልጋለን? የሰው ሚስት አቆላምጦ መጥራት አይቻልም። ወዬ ምናምን እያሉ በቃ የሰው ሚስት የሰው ነው፣ የሰው ልጅም የሰው ነው። የሰው ሚስት ማየት አይቻልም። አሁን እኮ የአንዳችን ሀቅ በሌላችን ላይ ያለው ምን እንደሆነ ስለማናቅ እየጣስ ነው አይደለም? እንዲህ ጎትተ የሰው ሚስት ልትስም፣ ይሄማ ከባድ ወንጀል ነው። ከባድ። ይህን ይመስል ነበር የዛሬው ፕሮግራማችን። ስለዚህ ቀጣይ ደግሞ በአሪፍና አዝናኝ አስተማሪ ቁም ነገር ያላችሁ ቪዲዮችን እናንተን ያስታውሳሉ፣ ወደ ዲናችን ያቀርባሉ ብዬ ማሰባቸውን ቪዲዮች ይዤላችሁ መጣለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።